በነገራችን ላይ ይቺ ቋቋሲያም እንዴት ነው የፈላባት? ሩታ ደግሞ ከዚህ ጋር ትገናኛለች። ሰው አርገሻት እንዴት አንጀቴንን እንዴት ነው የሚያደርግሽ? እንዴት በስነ ስርዓት አታወሪም እንዴ? የቆምሹ ከማጋራ ነው ሰው ባለ ሙጭጭ ብሎ እንደዚህ ያዙ ልቀቁኝ። ሩታዬ ለምን በጥፊ አላልሻትም? ጥፊ እኮ ረስተሻል። ጥፊ ማቅመስ ነበረብሽ። ለአብርሽ ያቀመሹ ለዚህ ሴት እንዴት ነው የሚያደርግሽ? ያለፈ ታሪክ እያመጣሽ እዚህ ጋር የሰው ቤትና መኪና ስታይ ቁጭ ብለሽ ልትበይ ማለት ነው። ወጥ ረገጥሽ ሴትዮ፣ ወጥ ረግ ሰከን በይ። ያወዛውዛታል እንዴ? እኔ ያናደደኝ ደግሞ እኮ የአብርሽ እኮ ነው። እኔና አንቺ ያለውን ነገር የሚወራ ካለ እናወራለን። አሁን ከሩታ ጋር ቀስ ብለሽ አውሪ። ምንድነው የምታወራው? አንተ ሰውዬ ለምን አትከበርም? በሩታ ላይ ቃቃ እየተጫወትክ ነው እንዴ? እውነት እኔ አብርሽ ማለት ነው እንዴት ጨጓሬን እንደሚል ምንድነው የምታወራው ነገር? እኔ እና አንቺ እናወራለን። ከሩታ የተለየ ምንድነው የምታወራው? ከሷ ጋር ምን አለ? ምን የቀረህ ነገር አለ? ምን የደበቀው ነገር አለ ከሩታ? አረ ምን ፍጡር ነው ሰው ልጅ ለካ እንደዚህ ይቀየራል ውዶች። በዚህ ምድር ላይ ማንም ሰው ፍጹም አይደለም። ይቀየርባችኋል የሆነ ታይም ላይ ሳታስቡት እንዴ። እሺ ተይ እባክሽ፣ ያለፈ ታሪክ አለሽና በቃ አንቺ ያለፈ ታሪክ አለሽ እዚህ ጋር። እኔ እዚህ ጋር ያለኝ ነገር ያቁም በቃ። አንቺና አብርሽ ቀጥሉ ምናምን ብላ ሩታ እንድትልሽ ነው የፈለግሽው። ያለፈ ታሪክ ፎቶ እያቀነባበርሽ ይሄ የድሮ እያመጣሽ። ስለ ድሮ እኮ እኛ አይመለከተንም። ያ አልፏል በቃ። ዛሬ ሌላ ቀን ነው። ለምን ወደ ራስሽ አትመለሽም? ሐኪም ቤት ሂጂ ተመርመሪ። ምን ሆነሽ ነው እንደዚህ በግድ ሰው ትዳር ላይ ሙጭጭ? እኔ ያናደደኝ እኮ ከምንም ከሚባለው በላይ ሲሷ ሙትጭ ትበላ። አብርሽ ይሄን ያክል እድል መስጠቱ ለምንድን ነው? ምንድነው ነገሩ? ምን አስነክተው ነው? በጣም ግራ አጋባኝ እንዴ። እያንዳንዷ ሩታን እያስናቃት ያለው አብርሽ ነው። ተይ እንደዛ አታድርጊ እንዴ። እዚህ ጋር እኮ ባለቤቴ ናት፣ ነገ ደግሞ የልጅ እናት ናት ብሎ እንኳን ሩታን ሊያስከብራት አልቻለም። ጭራሽ እጅሽን ታነሻለሽ እንዴ ልትማቺ? ደፋር ነሽ፣ በጣም ደፋር ነሽ። ሰው ትዳር ውስጥ መግባትሽ ሳያንስሽ እጅ አነሳሽ ሩታ ልትማቺ። ሩታ ቀላል ሰው አይደለችም። አንተ በድጋሚ ራሱ ብታገኛት አለቀም ብላለች አብርሽ። ነገር ግን አንተ ልብህ እንትን እያለ ነው፣ እያሰበ ነው፣ እየተወዛገበ ነው። ጭራሽ ከኔ ጋር ቡታጅራ እንሂድ ምናምን፣ ይሄ ከሷ አትሆንህም። አንቺ ነሽ የምትሆኒው። ለምን አንቺ ከሆንሹ ከዚህ በፊት ለምን ጥለሹ ሄድሽ ታዲያ? ስለማትሆኒው መሰለኝ፣ ስለማትፈልጊው መሰለኝ ጥለሹ ሄድሽው። ከአንቺ ጋር በነበረበት ሰዓት ምንድነው አንቺ ዱኤት በዱኤት ነው ያደረግሽው ልጁን። ልጁ እኮ አበባ የመሰለው ከሩታ ጋር ህይወት ሲጀምር ነው። እንዲህ ምን ሆነሽ ነው? ምንድነው የለወሽለት ነገር አለ እንዴ? ሩታና እሱ ሆናችሁ አብሮ የተለወጡት። አንቺ ጋር ሆናችሁ ምንድነው የተለወጣችሁት ነገር አለ? ሁሉም ነገር አብቅቶበታል። ያበቃበት ነገር ነው። አንቺ ዝም ብለሽ ነው ያዙ ይልቀቁኝ በግድ ድርቅ በግድ ሰው ያፈራው ንብረት ካልበለው መኪና አለ መኪና ይተሻል እዚህ ጋር በግድ እኮ አይሆንም። ሴትዮ ላብን ጠብ አድርጎ ሰርቶ እንጂ ይሄ በግድ ሰው ያፈራው ንብረት ልብላ አይባልም። ነውር። አንቺ ፈጣጣ ነሽ፣ ፈጣጣ ገጣጣ። ስታስጠላ። ከየት ነው የመጣችሁ ቤተሰብ? ይቺ ሴትዮማ ሩታ ጠፍጥፈሽ ጣያት ህይወትሽ ውስጥ። ከዚህ በኋላ እሷን አግኝተሽ ማውራት ራሱ አይጠበቅብሽም ሩቲ። የምር ይቺ ድንጋይ ላይ ውሃ ማፍሰስ ነው አለች ሩታ። ራሱ ተቃጠለች እኮ እኔን የምር ድንጋይ ላይ ማይገባትም ደግሞ እግዚአብሔርን ብር ትላለች። ምላስሽን ሩታም ነች መቼስ የቆረጠችልሽ እርግጠኛ ነኝ። ምላሷን ሳይሆን እግሯን ነው ቆርጠሽ በጣል ያለብሽ ሩታ፣ ወደ አብርሽ ጋር እንዳትንቀሳቀስ ማለት ነው እንዴ። ብዙ የደበቀው ነገር አለ ከሩታ ሲባል ሰምቻለሁ። አብርሽ አስቡት እንዴት እቃቃ እንደሚጫወት በሩታ ላይ ማለት ነው እንዴ። ወንድ ልጅ አንድ ሴት እድል ካሰጣት በስተቀር ወደሱ ህይወት ልትመጣ አትችልም። አንደኛ ኖ ማለት አለበት። ሌላው ነገር ደግሞ ምንድነው እዚህ ጋር እሷ ናት ህይወቱን የበጠበጠችው። ሩታ ምን ያክል እርግጠኛ ነሽ እሷ በመጀመሪያ እንደመጣች? እሱስ ቢሆን እሱ በደንብ ማጣራት አለብሽ። ከአብርሽ ጋር የሆነ ነገር አለ። ምክንያቱም አሁን እኔና አንቺ ማውራት የቀረ ነገር ካለ እናወራለን እኮ ብሎ የልብ እኮ ባጭሩ የልብ የሰጣት አብርሽ ነው። የልብ ስለሰጣት ነው እንደዚህ ትቢት ያላት አንቺ ላይ ሩቲ እንጂ እሱ ኖ ቢል ቆፍጠን ቢል አንቺ ላይ እንደዚህ
ትቤተኛ ያደርጋትም ነበረ። እሱ ፊት ስለሰጣት የሆነ ነገር አሳይቷታል ምናምን ነገር በቃ አሌለ አይዞሽ ምንም ቢፈጠር እሷ የሆነ ነገር አመሏ ካላረፈ ከአንቺ ጋር ህይወት እንቀጥላለን ምናምን የሆነ ነገር ብቻ ብሏታል። ዝም ብላ እንደዚህ ያዙኝ ልቅ አትውረገረግም። እኔ ይሻልሃለሁ እሷ ሲጀመር አትሆንህም፣ ሰላም ታገኛለህ ሩታ ቡታጅራ ከሄድን ምናምን አላለችም እንዴ? ሰላም ያጣች ወፍ ምን